ሰላም ውድ ተከታታዮቻችን እንደምን ቆያችሁ? እንደተለመደው ማንቸስተራዊ በሆኑ መረጃዎች ተመልሰናል። ለሚቀጥሉት ጥቂት ደቂቃዎች አብራችሁን ከቆያችሁ ስለ ዩናይትድ አዳዲስ የወጡ መረጃዎችን የምናጋራችሁ ይሆናል። እስከ ቪዲዮ ፍጻሜ አብሮነታችሁ አይለየን። ቪዲዮን ከመጀመራችሁ በፊት ግን ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ይህ የማንቸስተር ዩናይትድ ኢትዮጵያ ዩቲዩብ ቻናል ሲሆን በዚህ ዩቲዩብ ቻናል ስለ ማንቸስተር ዩናይትድ ወቅታዊና አዳዲስ መረጃዎችን ስለምናጋራ ከመረጃዎቹ ትካፈሉ ዘንድ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን ዛሬ ወዳዘጋጀንላችሁ አዳዲስ ዩናይትዳዊ መረጃዎች እንለፍ። ማንቸስተር ዩናይትድ ሩበን አሞሪምን ማባረር ይችል እንደሆነ ዴቪድ ኦርንስታይን አዲስ መረጃን አካፍሏል። በፕሪሚየር ሊጉ ደካማ ውጤቶች ቢቀጥሉም ማንቸስተር ዩናይትድ ከሩበን አሞሪም ጋር ለመቀጠል ይፈልጋል። ዴቪድ ኦርንስታይን እንዳለው ማንቸስተር ዩናይትዶች አሰልጣኝ የመቀየር ሀሳብ በአጀንዳቸው ውስጥ የመጨረሻው ነገር እንደሆነ ተናግሯል። ስለሆነም አሰልጣኙ የሚባረርበት ምንም እድል የለም። የአሞሪም ቡድን እሁድ ዕለት ሌላ አስደንጋጭ ሽንፈት ገጥሞታል። አብረውት ከደረጃ ሰንጠረዡ በታች በሚገኙት ዌስትሃም ዩናይትዶች በኦልድ ትራፎርድ 2-0 ሽንፈትን ማስተናገዱ ለአሞሪም አስከፊ ነበር። ዴቪድ ኦርንስታይን ታዲያ በስካይ ስፖርት ባክ ፔጅስ ፖድካስት ላይ እንደተናገረው ምንም እንኳን በውድድር ዘመኑ ላይ ግምገማ ቢደረግም በቦርዱ ከመጨረሻው አጀንዳ ውስጥ አንዱ ፖርቹጋላዊን ታክቲሽያን ማባረር በመሆኑ ለአሁን ስራው አስተማማኝ እንደሚሆን ተናግሯል። ኦርንስታይን እንዲህ ብሏል። ዩናይትዶች የሀገር ውስጥ የውድድር ዘመን ያለፈበት መንገድና በፕሪሚየር ሊግ ውስጥ ያሉበት አቋም የሚጠብቁት ደረጃ አልነበረም። አንድ ክለብ ሁሉንም ነገር ካልገመገመ በጣም እንግዳ ነገር ይሆናል። ይህም አሰልጣኙን ይጨምራል። ነገር ግን ዩናይትድ ሌላ የአመራር ለውጥ ማድረግ የሚፈልግ አይመስለኝም። በአጀንዳቸው ውስጥ ካሉት የመጨረሻዎቹ ነገሮች አንዱ አሞሪምን ማሰናበት ይሆናል። ይህም የእርሱ መባረር ቦታ እንደሌለው ያሳየናል። አሞሪም ጥሩ ጊዜ ባያሳልፍም ስራውን የማጣት ምንም ስጋት የለበትም ብሏል። ምንም እንኳን ቡድኑ ወደ አውሮፓ ውድድር ለመመለስ እድል ቢኖራቸውም በቀጣይ ዓመት እንደገና ለመወዳደር ከፈለጉ በሚቀጥለው የክረምት የዝውውር መስኮት ማሻሻያዎች አስፈላጊ ናቸው። አሞሪም ከስርዓቱ የሚስማሙ ተጫዋቾችን ለማምጣት የክረምት የዝውውር መስኮት እጅግ ያስፈልገዋል። የቡድኑ አብዛኛው ተጫዋቾች የኤሪክ ቴናግ ፈራሚዎች ናቸው። ሁለቱ አስተዳዳሪዎች የተለያዩ የጨዋታ ዘይቤ ስላላቸው አሞሪም በሚቀጥለው ዓመት በ3-4-3 ስርዓት ውስጥ በመጫወት የተካኑ ኮከቦችን ካመጣ ለውጥ ሊታይ ይችላል። ለአሁኑ ግን ከኦርንስታይን በተጨማሪ ዘጋርዲያንም የአሞሪምን መቆየት አረጋግጦታል። ማንቸስተር ዩናይትድ 11 ጎሎችን ያስቆጠረውን አጥቂ ለማስፈረም ከፕሪሚየር ሊጉ ተቀናቃኞቹ በልጦ መገኘቱ ተገለጸ። ማንቸስተር ዩናይትዶች የበርንማውዙን የፊት መስመር አጥቂ አንቷን ሴሜኒዮን ለማስፈረም የሚያደርጉትን ፉክክር እየመሩ መሆናቸውን ፉትቦል ኢንሳይደር ዘግቧል። ዩናይትዶች በክረምቱ የዝውውር መስኮት የማጥቃት አማራጮቻቸውን ለማጠናከር ዝግጁ ናቸው። ሩበን አሞሪም ከቶትናም ጋር የኤሮፓ ሊግ የፍጻሜ ጨዋታ ላይ ቢደርስም አስቸጋሪ ወቅትን እያሳለፈ ይገኛል። አሁን ላይ ዩናይትዶች የበርንማውዙን አጥቂ ለማስፈረም በሚደረገው ፉክክር ከተቀናቃኝ የፕሪሚየር ሊግ ክለቦች አርሰናልና ኒውካስትል ዩናይትድ ቀድመዋል። ሴሜኒዮ በሁሉም ውድድር 40 ጨዋታዎችን አድርጎ 11 ጎሎችን በማስቆጠር 7 ለጎል የሚሆኑ ኳሶችን አመቻችቶ በማቀበል በዚህ የውድድር ዘመን ለበርንማውዝ ትልቅ አስተዋጽኦ እያደረገ ይገኛል። ሁለገብነቱ እንደ መሃል አጥቂ፣ የክንፍ ወይም በጥልቅ የማጥቃት ሚና ውስጥ የመጫወት ብቃቱ እንዲፈለግ ያደርገዋል። ይህም ሁለገብነቱ ለዩናይትዱ አለቃ ሩበን አሞሪም ማራኪ ያደርገዋል። በሪፖርቱ መሰረት ዩናይትዶች በፒኤስአር ጉዳዮች ምክንያት አሌሃንድሮ ጋርናቾን በዚህ ክረምት ለመሸጥ እየፈለጉ ሲሆን የጋርናቾ ሁኔታ ከአካዳሚ ወጣ በመሆኑ ሽያጩ እንደ ንጹህ ትርፍ ይቆጠራል። በውሰት ላይ የሚገኙት እንደ ማርከስ ራሽፎርድ እና አንቶኒ ያሉ ተጫዋቾች በኦልድ ትራፎርድ ያላቸው ወደፊት ዕጣ ፈንታ የማይታወቅ ሲሆን በዚህ ክረምት ክለቡን ሊለቁ ይችላሉ። ይህም ክለቡን ይለቃሉ ተብሎ የሚጠበቀውን ክፍተት የሚሞላ ሁለገብ አጥቂ ለማስፈረም እንዲዘጋጁ ያደርጋቸዋል። ሴሜኒዮ ከበርንማውዝ ጋር እስከ 2029 የሚያቆይ የረጅም ጊዜ ኮንትራት ያለው ሲሆን ይህም የአንዶኒ ራዮላው ቡድን ለአጥቂው ከፍተኛ የዝውውር ጥያቄ እንዲጠይቁ አድርጓቸዋል። ሴሜኒዮን ማስፈረም የዩናይትዶችን የማጥቃት አማራጮችን ከማጠናከር ባለፈ በፊት መስመር ላይም ጥልቀትን ይጨምራል። ማንቸስተር ዩናይትድ የፕሪሚየር ሊጉ ወጣት አጥቂ የሆነውን ሊያም ዴላፕን ለማስፈረም ትልቅ ቦታ ላይ እንደሚገኙ ቲም ቶክ ዘግቧል። የ22 ዓመቱ አጥቂ ከኢፕስዊች ታውን ጋር ባደረገው የመጀመሪያ ውድድር ዘመን ድንቅ ብቃቱን ያሳየ ሲሆን ቸልሲን ጨምሮ በታላላቅ ክለቦች ትኩረት ስቧል። ይሁን እንጂ የቅርብ ጊዜ ሪፖርቶች እንደሚያሳዩት ዴላፕ ወደ ኦልድ ትራፎርድ ለመዘዋወር ፍላጎት እያሳየ ነው። ይህም ዩናይትድ በዝውውሩ ላይ የበላይ እንዲሆን ያደርገዋል። ሁለቱም ዩናይትድ እና ቸልሲዎች ከቀጣይ ውድድር ዘመን በፊት የማጥቃት አማራጮቻቸውን ለማጠናከር ይፈልጋሉ።
እንዲሁም ማንቸስተር ዩናይትዶች እይታቸውን በበርካታ ኢላማዎች ላይ እንዳደረጉ የተገለጸ ሲሆን የእጩ ዝርዝራቸው ውስጥም እንደ ቤንጃሚን ሼሽኮ፣ ቪክተር ጊዮከረሽ እና ቪክተር ኦሲማን ያሉ ታዋቂ ስሞች ተካተዋል። ስለሆነም ዩናይትዶች አንዳቸውን በክረምት ለማምጣት እንደሚሞክሩ እርግጥ ነው ተብሏል። ዴላፕ በሁሉም ውድድሮች በ38 ጨዋታዎች 12 ጎሎችን በማስቆጠር ለኢፕስዊች ባሳየው ድንቅ ብቃት ቀዳሚ ኢላማ ሆኖ መጥቷል። አካላዊነቱ፣ አጨራረሱና ጨዋታውን የመጠበቅ ብቃቱ በዩናይትድ ሰዎች ሳይስተዋል አልቀረም። ከትልልቅ ክለቦች የመጡ ስካውቶችም በኢፕስዊች ጨዋታዎች ላይ በብዛት ይገኛሉ ተብሏል። ቲምቶክ እንደዘገበው ዩናይትድ ዴላፕን በዚህ ወር መጨረሻ በኤሮፓ ሊግ የፍጻሜ ጨዋታ በቶትናም ሆትስፐር ላይ ድልን ካረጋገጡ የበለጠ የእሱን ፍላጎት ሊያጠናክሩ ይችላል። እንዲህ ያለው ድል ዩናይትድ ለፊርማዎች ያላቸውን ፍላጎት ከማሻሻል ባለፈ ለዝውውር መስኮቱ የፋይናንስ አቋምን ያጠናክራል። አሁን ያሉት አጥቂዎች ራስመስ ሆይሉንድ እና ጆሹዋ ዘርክዚ በኦልትራፎርድ እየታገሉ በመሆናቸው በዩናይትድ ውስጥ አዲስ አጥቂ የመፈለግ ፍላጎት ጨምሯል። በሊጉ ያላቸው ደካማ የጎል አግቢነት ሪከርድ እና የሊጉ አቋም በቡድኑ ውስጥ የተዋጣለት ጎል አግቢ እንደሌለም ያሳያል። ሩበን አሞሪም ከማንቸስተር ዩናይትድ ቡድን 50% ተጫዋቾችን መልቀቅ እንደሚፈልግ ሪዮ ፈርዲናንድ ጠቁሟል። የቀድሞ የማንቸስተር ዩናይትድ ተጫዋች ሪዮ ፈርዲናንድ ሩበን አሞሪም 50% የቡድኑን ተጫዋቾች ማባረር እንደሚፈልግ ተናግሯል። ፖርቹጋላዊ አሰልጣኝ ባለፈው ዓመት ህዳር ወር ላይ ዩናይትድን የተረከበ ሲሆን እስካሁን ድረስ ከባድ ጊዜን አሳልፏል። የፕሪሚየር ሊጉ ግዙፍ ቡድን ተጫዋቾች የአሞሪም 3-4-3 ስርዓትን ለመቋቋም ተቸግረዋል። ማንቸስተር ዩናይትድ በኤሮፓ ሊግ የፍጻሜ ጨዋታ ላይ ቢደርስም በሊጉ የደረጃ ሰንጠረዥ ግን 16ኛ ደረጃ ላይ ይገኛል። ሪዮ ፈርዲናንድ ታዲያ ፕሬዘንስ በተባለው ፖድካስት ላይ ሲናገር ፖርቹጋላዊው ለእርሱ ስልቶች የሚመጥን ቡድን ለመስራት ቢያንስ 2 የዝውውር መስኮቶች እንደሚያስፈልገው አጥብቆ ተናግሯል። ሪዮ ሲናገር እኔ እንደማስበው አሞሪም በመልበሻ ክፍል ውስጥ ሁሉንም ማድረግ ቢችል በሚቀጥሉት ዓመታት ውስጥ ቢያንስ 50 በመቶ የዚህ ቡድን አባል እዚህ አይገኙም ነበር። ምክንያቱም አብዛኞቹ ተጫዋቾች ለማንቸስተር በቂ ስላልሆኑና እርሱ መጫወት በሚፈልገው መንገድ መጫወት ስለማይችሉ ነው። አሞሪም የማይፈልጋቸውን ተጫዋቾች ለማስወገድ ቢያንስ 2 ጥሩ የዝውውር መስኮቶች ያስፈልገዋል። ነገር ግን እርሱ በትክክል የሚፈልጋቸውን ተጫዋቾች ማግኘት አለበት ብዬ አስባለሁ። በዚህ ቡድን ላይ አስደናቂ ለውጥ ለማድረግ ብዙ የሚቀሩ ነገሮች እንዳሉ ግልጽ ነው። እርሱ የሚፈልገውን ካልሰጡት ቀጣይ ዓመትም በፕሪሚየር ሊጉ ያለማቋረጥ አስከፊ ውጤት እንደሚመጣ ግልጽ ነው ብሏል። ሪዮ ፈርዲናንድ ቀጥሎም አሁንም ቡድኑ ተለዋዋጭ ተጫዋቾችን መመልመል ያስፈልገዋል። ከዚህ በኋላ መጥፎ ዝውውር አያስፈልግም። ቡድኑ ምልመላውን ማስተካከል አለበት። አሞሪምን ለመርዳት የቡድኑ ኃላፊዎች መስራት አለባቸው። ስለሆነም አሞሪም ላይ ወቀሳዎችን ከማቅረባችን በፊት 2 የዝውውር መስኮቶችን መስጠት አለባቸው ብሏል። ሪያን ጊግስ በክረምቱ ዳግም ግንባታ ላይ እርሱን የሚያስደስቱት 2 የማንቸስተር ዩናይትድ የዝውውር ኢላማዎችን ገልጿል። ማንቸስተር ዩናይትድ ከሚቀጥለው የውድድር ዘመን በፊት 9 ወይም 10 አዳዲስ ተጫዋቾችን ማስፈረም እንዳለበት ሪያን ጊግስ ተናግሯል። የኢፕስዊች ታውን አጥቂ ሊያም ዴላፕ እና የወልቨርሃምፕተኑ ማቲያስ ኩና አሁን ባሉት አማራጮች ላይ ማሻሻያ እንደሚሆኑ ጊግስ ጨምሮ ተናግሯል። ዩናይትዶች በፕሪሚየር ሊጉ ታሪክ እጅግ አስከፊ ዘመንን እያሳለፉ ነው ለማለት ይቻላል። በሊጉ የደረጃ ሰንጠረዡ 16ኛ ደረጃ ላይ የሚገኙ ሲሆን ከወራጅ ቀጠናው በ2 ደረጃዎች ከፍ ብቻ ብለው ይገኛሉ። ከዚህ ደካማ የውድድር ዘመን በኋላ የመጀመሪያ ቡድን ተጫዋቾችን ለመሸጥ ማሰባቸውን የሚገልጹ ዘገባዎች እየወጡ ሲሆን ይህ በእንዲህ እንዳለ ለዴላፕ እና ኩና ዝውውርም እየተንቀሳቀሱ ነው ተብሏል። ሪያን ጊግስ በመጪው የዝውውር መስኮት ማንቸስተር ዩናይትድ እስከ 10 የሚደርሱ አዳዲስ ፊቶችን በክለቡ ይፈልጋል በሚለው ሐሳብ ተስማምቷል። ጊግስ ሲናገር 9 ወይም 10 ተጫዋቾችን እንፈልጋለን፣ ነገር ግን በዚህ የዝውውር መስኮት ሁሉም አይገኙም። ችግሩ ይህ ነው። ሩበን አሞሪም 2 የዝውውር መስኮቶችን ሊታገስ የሚያስችል ተጫዋቾች አሉት ወይ የሚለው ትልቅ ጥያቄ ነው። ቡድኑ አጥቂዎች ያስፈልጉታል። ማንቸስተር ዩናይትድ አንድ አጥቂ እየፈለገ ነው። ይሄ ደግሞ ቀልድ ነው። ከዚህ ቀደም በማንቸስተር ቡድን ውስጥ 3 ወይም 4 አጥቂዎችን እንመለከት ነበረ። 3 ወይም 4 ጥራት ያላቸው የመሃል አጥቂዎች የነበሩበት ጊዜ ነበረ። ጉዳት ካጋጠመ ሌላ ተጫዋች ይገባል። አሁን ትላልቅ 2 አጥቂ ያስፈልጋል። ሁለቱም በጥሩ ፎርም ላይ ከሆኑ እርስ በርሳቸው ይደጋገፋሉ። የዛኔ ቡድኑ አሸናፊ ይሆናል። ቡድኑ እንዲሻሻል ለማድረግ ጊዜ ይወስዳል። ይህ ደግሞ ዘመናዊ እግር ኳስ ነው ብሏል። ሪያን ጊግስ ዴላፕ እና ኩና ወደ ማንቸስተር ዩናይትድ ሊዘዋወሩ ስለሚችሉበት ሁኔታ ሲናገር በእርግጠኝነት ቡድኑን ያሻሽሉታል። ሁለቱም የፕሪሚየር ሊግ ልምድ አላቸው። ይህም ትልቅ ጭማሪ ነው። ብዙ ጊዜ ፊርማዎች በዚህ ቡድን ከእንግሊዝ ውጭ ስለሚሆን ተጫዋቾቹ ይቸገሩ ነበረ። አሁን ግን ሁለቱ በሊጉ ውስጥ ስለቆዩ ጎል ለማስቆጠር ቀድሞውንም የተረጋገጡ ናቸው ብሏል። ሪያን ጊግስ በመጨረሻ በቡድኑ ውስጥ የተሻሉ ተጫዋቾች ሲፈርሙ ለደጋፊዎች መነሳሳት ብቻ ሳይሆን የተጫዋቾችን ሞራል ከፍ እንዲል ያደርጋል።
ስለዚህ ዴላፕና ኩና ሲፈርሙ ካየ ትደሰታለህ፣ ምክንያቱም ቡድኑን ለማሻሻል ጥሩ ተጫዋቾች ናቸው ብሏል። የቀድሞ የማንቸስተር ዩናይትድ አሰልጣኝ የኤሮፓ ሊግ ድል አስከፊውን የውድድር ዘመን እንደማያስረሳ ተናገረ። የ61 ዓመቱ ሆላንዳዊ አሰልጣኝ ሬኔ ሜይሉንስተን ከሰር አሌክስ ፈርጉሰን ጋር 6 ዓመታትን ያሳለፈ ሲሆን አሁን ስላለው የቡድኑ ሁኔታ አስተያየቱን ሰጥቷል። ሜይሉንስተን ሲናገር፣ አዎ አሞሪም በውድድር ዘመኑ አጋማሽ ላይ መጥቷል። ይህም ማድረግ የማይፈልገው ነገር ነበረ፣ ነገር ግን ስራውን ስለሚፈልገው እርምጃውን ወስዷል። ሩቨን በ3-4-3 ስርዓት ለመጫወት ከመፈለግ አንጻር ከባድ ጊዜን አሳልፏል። የእርሱ የጨዋታ መንገድ በአውሮፓ ውስጥ እንደሰራ ግልጽ ነው። በማንቸስተር ግን ይህ ትንሽ እንግዳ ነገር ሆኗል ብሏል። በቢልባኦ ስፐርስን ማሸነፍ የፕሪሚየር ሊጉን ውድቀት ያስረሳሉ ተብሎ የተጠየቀው የቀድሞ የፈርጉሰን ምክትል እንዲህ ሲል መልሷል። ለሁለቱም ቡድኖች የኤሮፓ ሊግ ዋንጫን ማግኘታቸው አስፈላጊ ነው፣ ምክንያቱም ተጨማሪ ገንዘብን የሚፈጥርና ወደ ቻምፒዮንስ ሊግ ለመግባት ትኬትን ይሰጣል። ይህም ሌሎች የሚያስፈልጓቸውን ተጫዋቾች ለማስፈረም ይረዳቸዋል። ስለዚህ በዚህ የፍጻሜ ውድድር ላይ በጣም ብዙ ፍልሚያ አለ፣ ነገር ግን የሊጉን ድክመት አያካክስም ብሏል። ሜይሉንስተን ዩናይትድ በክረምቱ እንደገና መገንባት እንዳለበትም አስጠንቅቋል። ሆይሉንድን ከወጣት ኮከቦች መካከል አንዱ ነው ሲል የተናገረው የቀድሞ አሰልጣኝ ዩናይትድ አጥቂውን እንዲያበራ ሃሪ ኬንን ከባየር ሙኒክ ለማስፈረም መሞከር እንዳለባቸው ተናግሯል። በዝውውር ጉዳይ የተለየ ነገር ካልተከሰተ ለቀጣይ ውድድር ዘመን ምንም የተለየ ነገር አንጠብቅም። በክረምቱ ሃሪ ኬንን ሊያመጡት ከቻሉ እርሱ የተረጋገጠ ጎል አግቢ ስለሆነ ትልቅ ማበረታቻ ይሆናል። ነገር ግን ዩናይትድ የሚጫወተው ስርዓት ለሃሪ ኬን አይመቸው፣ ምክንያቱም አጥቂዎች ትልቅ ሰርቪስ ያስፈልጋቸዋል። አሞሪም በ10 ቁጥር መጫወት ይፈልጋል። ይህም ለሃሪ ኬን ምቾትን አይሰጠውም። ራስመስ ሆይሉንድ በጣም የተበሳጨው ለምን እንደሆነ ይገባኛል። ምንም እንኳን እርሱ በቂ ነው ብዬ ባላስብም ሃሪ ኬን ልክ እንደ ሩድ ቫን ኒስተልሮይ ነው። በሜዳው ውስጥ 3 እድሎችን ያገኛል፣ አንዱን ወይም ሁለቱን ወደ ጎል ይቀይራል። ማንቸስተር ዩናይትድ እድሎችን የሚጠቀም አጥቂ ሊያመጣ ይገባል ብሏል። ክርስቲያን ኤሪክሰን በሚቀጥለው ወር መጨረሻ ከቪክተር ሊንድሎፍ እና ከጆኒ ኢቫንስ ጋር እንደ ነፃ ወኪል ሊለቅ ነው። ነገር ግን ሜይሉንስተን በዚህ ክረምት በኦልድ ትራፎርድ የሚያቆዩቸው ሌሎች ተጫዋቾች እንዳሉም ያምናል። በመሃል ሜዳ ካዝሜሮና ክርስቲያን ኤሪክሰን ሲቆዩ ማየት አልፈልግም። እነርሱ ከቆዩ ቡድኑ በእርግጠኝነት ወደ ተሳሳተ አቅጣጫ መሄዱን ይቀጥላል። በኋላ መስመር ከግብ ጠባቂው ጀምሮ መረጋጋት እጦት አለ። ኦናና መረቡን ሳያስደፍር መውጣት አይችልም። ዩናይትድን የሚገጥም እያንዳንዱ ቡድን በእርግጠኝነት ግቦችን እንደሚያስቆጥር ያምናል። ስለሆነም ኦናና ሲለቅ ማየትን እፈልጋለሁ ሲል ተናግሯል። ማንቸስተር ዩናይትድ በደረጃ ሰንጠረዡ 16ኛ ደረጃ ላይ ቢገኝም ለቀጣዩ ውድድር ዓመት አዲስ ኢላማን አዘጋጅቷል። ማንቸስተር ዩናይትድ በዚህ የውድድር ዘመን አስከፊ የሊግ ፍጻሜ ላይ ቢገኝም በሚቀጥለው የውድድር ዘመን ኢላማቸው ቶፕ 6 ላይ መጨረስ እንደሆነ ተነግሯል። አሁን ያለው የፕሪሚየር ሊግ የውድድር ዘመን ሊጠናቀቅ 2 ጨዋታዎች ብቻ የቀሩት ሲሆን ዩናይትድ በ16ኛ ደረጃ ላይ ተቀምጠዋል። አሁንም ቢሆን 40 ነጥብ ላይ መድረስ አልቻሉም። ዩናይትድ እሁድ ዕለት በዌስትሃም የተሸነፉት ሽንፈት 17ኛው የሊግ ሽንፈት ሲሆን ከእነዚህ ሽንፈቶች ውስጥ 9 በኦልድ ትራፎርድ የተከሰቱ ናቸው። ለመጨረሻ ጊዜ ዩናይትድ በአንድ ዓመት በሊጉ ብዙ ጊዜ በሜዳው የተሸነፈው ከ62 ዓመታት በፊት ነበረ። የዘንድሮ የቡድኑ ውጤት ማጣት በከፍተኛ ደረጃ አሳሳቢ ነው። የሩቨን አሞሪም ቡድን ተከታታይ 7 የሊግ ጨዋታዎችን ሳያሸንፍ ቀርቷል። ምንም እንኳን የኤሮፓ ሊግ ፍጻሜ መድረሱ ትኩረትን የሚስብ ቢሆንም የዩናይትዶች የሜዳ ላይ ችግሮች በፕሪሚየር ሊጉ ዘመን ከነበሩት የከፋ ነው። እንደ ማንቸስተር ኢቭኒንግ ኒውስ ዘገባ ከሆነ የዩናይትድ ኃላፊዎች በሚቀጥለው የውድድር ዘመን ለአሞሪም እና ለተጫዋቾቹ ኢላማቸውን አሳውቀዋል። አሞሪም በህዳር ከመጣ ጀምሮ በፕሪሚየር ሊጉ ካደረጋቸው 25 ጨዋታዎች 6 ድሎችን ብቻ አስመዝግቧል። ከእነዚህም ውስጥ 3ቱ ከሳውዛምፕተን፣ ሌስተር ሲቲ እና ኢፕስዊች ጨዋታ የተገኙ ሲሆን ሁሉም ከፕሪሚየር ሊጉ ወርደዋል። ዩናይትድ በአውሮፓ መድረክ ደግሞ የተለየ ሆኗል። አሁን ላይ በአሞሪም አይምሮ ውስጥ ያለው የመጨረሻው ነገር የቀጣይ ዓመት ተፎካካሪ ቡድንን መገንባት ነው። ዩናይትድ በቀጣይ በሊጉ ከቼልሲና አስቶን ቪላ ጋር በሚያደርጋቸው የመጨረሻዎቹ 2 ጨዋታዎች ነጥብ ቢሰበስብም ክለቡ በ1974 ወደ ሁለተኛ የሊግ እርከን ሲወርዱ ካስመዘገቡት ውጤት እጅግ የከፋ ነጥብን ያስመዘግባሉ። በዘንድሮው የውድድር ዘመን ቶፕ 6 ደረጃን ይዞ ለመጨረስ እንደ አስቶን ቪላ እና ቼልሲ ያሉ ክለቦች 69 ነጥብ ያስፈልጋቸዋል። ዩናይትዶች አሁን ላይ 39 ነጥብ ብቻ ነው ያላቸው። ይህም ማለት በሚቀጥለው የውድድር ዘመን ኢላማቸውን ለማሳካት በትልቅ ሁኔታ መሻሻል እንዳለባቸው ያሳያል። የዩናይትድ ኃላፊዎች ከአሁኑ የቀጣይ ዓመት እቅዳቸውን እያዘጋጁ ሲሆን ቡድኑን በሊጉ ተፎካካሪ ለማድረግና በቶፕ 6 እንዲጨርስ ለማድረግ ከአሁኑ ስራዎችን ጀምረዋል ተብሏል። አድማጭ ተመልካቾቻችን ለዛሬ ያዘጋጀንላቸው ዩናይትዳዊ መረጃዎች እኚህን ይመስሉ ነበረ። በቀጣይ የመረጃ ጊዜዎቻችን እስክንገናኝ ድረስ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ
ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። ከዛ በተጨማሪም ይህንን ቪዲዮ ላይክ በማድረግ ተደራሽነታችንን እንድታሰፉልን እየጠየቅን በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ፣ መልካም ቆይታ።